የሲዳማ ክልል ከባለፉት 5 ዓመት ወዲህ ከህብረተሰቡ ጋር በተደረገ ውይይት የቅድሚያ የልማትና የመልካም አስተዳደር ችግሮች ተብለው በተለያዩ ጉዳዮች ላይ በትኩረት ስራዎችን እየሰራ ይገኛል። በተለይ በጤና፣ በትምህርት፣ በፍትህ ዘርፎችና ተያያዥ ልማቶችን ጥራት ባለው መልኩ አገልግሎት ለመስጠት የተቋማት ግንባታዎችን በማከናወን ስራዎች ተሰርተዋል። ከነዚህ መካከል በማዕከላዊ ዞን ወንሾ ወረዳ የተለያዩ የልማት ተቋማት ተጠናቀው በክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ የተመራ የክልሉ ባለስልጣን በተገኙበት በይፋ ተመርቀዋል። በሲዳማ ውስጥ አስፈላጊ የሆኑ የልማት ቅደም ተከተሎችን በማዘጋጀት ቅድሚያ ህዝቡ የፈለጋቸውና ቅድሚያ የሰጣቸው ጉዳዮች ላይ በማተኮር ባለፉት 5 ዓመታት እየተገበረ መጥተዋል። በዚህም በርካታ አመርቂ ውጤቶችም ተገኝተዋል። በአጠቃላይ ዛሬ በምንገኝበት በዚህ ወንሾ ወረዳ በሲዳማ ውስጥ ያለው የልማት አንዱ ማሳያ አድርጎ መውሰድ ይቻላል። በዚሁ መሰረት በዚህ ወረዳ አገልግሎት መስጫ ተቋማትን ለመመረቅ ነው እዚህ የተገኘ ነው። እንግዲህ በዚህ ወረዳ ለአገልግሎት ብቁ የሆነው የወረዳው በቢሮነት የሚያገለግል G+2 የሆነ ህንፃ ተሰርቶ ለምርቃት በቅተዋል። እሱ ብቻ አይደለም፣ የፍርድ ቤት አገልግሎት የሚሰጥበት የመጀመሪያ ደረጃ የወረዳ ፍርድ ቤት ህንፃ እንደዚሁ ተመርቋል። የፖሊስ አገልግሎት የሚሰጥበት ህንፃ ተመርቋል። የትምህርት አገልግሎት የሚሰጥባቸው የቅድመ መደበኛ ደረጃቸውን የጠበቁ ሲዳማ ምናልባት የትምህርት ጥራትን ለማረጋገጥ አትኩሮ ከሚሄድባቸው መካከል የሚገኙ ፕሮጀክቶች እንደዚሁ ተመርቋል። አቶ ደስታ ሌዳሞ አክለውም እንዳሉት ተመርቀው ስራ የጀመሩት በወረዳው ህዝብ ቅድሚያ የልማት ግንባታዎች ተብለው የቀረቡ የትምህርት፣ የጤና እና የፍትህ ፕሮጀክቶች መሆናቸውን አስታውሰው የሁሉም አካላት ተሳትፎ ያለበት መሆኑን ለውጤት በቅቷል ብለዋል። የክልሉ መንግስት በትኩረት ስራዎችን ሰርተዋል። በከፍተኛ ትጋት ስራዎችን ሰርተዋል። ከሁሉም በላይ የወረዳው ህዝብ እንደዚሁም በሲዳማ ክልል የሚገኙ ባለሀብቶች፣ መንግስት ሰራተኞች ምልአተ ህዝቡ ባደረገው በጋራ ትብብርና ቅንጅት ብልጽግና ፓርቲ ነው በማለት የፓርቲ ጽህፈት ቤት ሌሎች አገልግሎት ሰጪ ተቋማትም ከመንግስት ጎን ሆነው መንግስት የሚያስቀምጠውን አቅጣጫ ተቀብለው ከጎናችን ተቆሞ ስለሰራ ፈጣን እድገትና ልማት ማረጋገጥ ተችሏል። የወንሾ ወረዳ ዋና አስተዳዳሪ አቶ ወልዴ ዩምራ እንዳሉት ግንባታዎች ተመርቀው ስራ መጀመራቸው ዘርፈ ብዙ ጠቀሜታዎች አሉት ብለዋል። ፋይዳቸው አሁን ከዚህ በፊት ወረዳው መንግስት ሰራተኛ ለስራ የማይመችበት አካባቢ ነበረ። መንግስት ሰራተኛ አሁን ከዚህ በፊት ወረዳ አዲስ በመሆኑ ኪራይ ቤት ነበር፣ አጠቃላይ ጽህፈት ቤት ማለት ነው። አሁን ሙሉ በሙሉ 100% ኪራይ ነፃ ሆኗል። የወንሾ ወረዳ ካሉት ከዞን ውስጥ ካሉ ወረዳ ቀዳሚ ያደርገዋል። እሱ ሙሉ በሙሉ ኪራይ ነፃ ወጥቷል። ኪራይ የሚባልበት የለም። አቶ ወልዴ አያይዘውም እንደገለጹት በተለይ ተቋማት ለህብረተሰቡ የሚሰጡትን አገልግሎት ጥራት ባለው መልኩ ይበልጥ ተደራሽ ያደርጋቸዋል ብለዋል። ምቹ ትምህርት ቤት ላይብረሪ ያለው ራሳቸው የቻለ በቃ ቤታቸው እንዲመስል አድርጎ ነው የተሰራው። ይሄ ቤት ውስጡ ሲታይ ምንጣፍ የተነጠፈ መቀመጫ የተመቸ በቃ ሲመጡ ደስ ሲያሰኛቸው ይመጣሉ። ይሄ ደግሞ ነገ ትውልድ ለመቅረጽ ትምህርት ቤት ወሳኝ ነው። የወረዳው ነዋሪዎች በይፋ የተመረቁት የመንግስት ህንፃዎች ከዚህ ቀደም የሚጠይቋቸው የልማት ጥያቄዎች ስለሆኑ በጣም ደስተኛ መሆናቸውን ተናግረዋል። ዋናው ጠቀሜታ ምንድነው? ከዚህ በፊት ርቆ የሚሄደው ህዝብ ለምሳሌ ወሊድ እናቶች በዚህ በአካባቢው ባለው ጤና ጣቢያ እንዲጠቀሙና በጊዜው ሳይጉላሉ እንዲፈቱ ለማድረግ አንደኛ እሱ ይጠቅመናል። ሁለተኛ ደግሞ ተማሪዎች ከኤልኬጂን ወይም ከዜሮ ጀምሮ ጥሩ የሆነ ትምህርት እንዲማሩና እውቀታቸው እንዲጨምር ስለሚያደርግ በጣም ጠቀሜታ አለው ብዬ ወስደዋል። ያ የዛሬ ልማት በጣም ደስ የሚያሰኝ ነው። ለብዙ ጊዜ እየደከምንበት እየተጋን እየሰራን የቆየነው ጊዜ ነበረ። በዛሬው ቀን ደግሞ ክቡር የክልላችን አስተዳደር መጥተው ይሄንን ሁሉ ነገሩን አይተው በመመረቃቸው በጣም ደስ ብሎኛል። እኔም ደስ ብሎኛል። በተለይ ሲዳማ ክልል ከሆነ ወዲህ በርካታ ልማቶች ተሰርቷል። ከዚህ በፊት ማናቆ የሆኑ የመንገድ ስራዎች፣ የጤና ስራዎች፣ ትምህርት ቤትና የተለያዩ መሰረተ ልማቶች መስራትና መገንባት አልተቻለም ነበርና ሲዳማ ራሱን ክልል ሆኖ ከወጣ ወዲህ ያለውን የሌለውን በማሟጠጥ ብዙ ልማቶችን ሰርቷል። አሁን ዛሬ የምናየው ይሄ ራሱ ከዛው አንዱ ነው። በወረዳው የተመረቁ የተለያዩ አገልግሎት ሰጪ ተቋማት በመንግስት በባለሀብቶችና በህብረተሰቡ ተሳትፎ ወጪዎች አማካኝነት መሆኑን ለማወቅ ተችሏል።